ይቺ ዘውድ የደፋች ወጣት በሩሲያ ከሚገኝ ታላላቅ ቲያትሮች አንዱ ከፍተኛ ዳንሰኛ ነች። በየቀኑ በጸጋዋ ምክንያት ስፍር ቁጥር የሌላቸው ባለጸጎችና ሀያላን አድናቂዎች ቢኖሯትም ዶሚኒካ የምትባለው ይቺ ልጅ የምትጨነቀው በዳንስ ላይ ብቻ ነው። ምክንያቱም የእናቷ እግር ታሟል። ዶሚኒካ ከቲያትሩ ነፃ የአካል ሕክምናና መኖሪያ ቤት ለማግኘት ከፍተኛ የስራ ደረጃውን ለመጠበቅ ተገድዳለች። ይሁን እንጂ ህይወት ሁል ጊዜ ለስላሳ መንገድ አይደለችም። ዶሚኒካ እንደተለመደው በመድረክ ላይ ስትጨፍር ቅዠቷ ተከሰተ። እግሯ በአጋጣሚ በዳንስ አጋሯ ተረገጠችና ተሰበረ። ዶሚኒካ ከእንቅልፏ ስትነቃ እግሯ በብረት ፒን ተይዞ ሆስፒታል ውስጥ አልጋ ላይ ነበረች። ይህም ቀዶ ጥገና እንደተደረገላት ያመለክታል። ዶሚኒካ የዳንስ ስራዋ እንዳበቃ ተገነዘበች። ከ3 ወራት በኋላ ዶሚኒካ ከሆስፒታል ወጣችና በእግሯ መሄድ ቻለች። ወደ ቤት ስትመለስ አንድ ሰው ቤት ውስጥ አገኘች። እሱም አጎቷ ኢቫን ሲሆን ሊጠይቃቸው የመጣ ነው። አጎቷ ኢቫን የደህንነት ኤጀንሲ ምክትል ዳይሬክተር ስለነበር በስራ ብዛት ምክንያት እምብዛም አይጎበኛቸውም ነበር። ዶሚኒካ ለኢቫን ሻይ ስታፈላለት በስራ ሊረዳት እንደሚችል ጠየቀችውና አንድ ሰነድ ትቶላት ሄደ። ኢቫን ከሄደ በኋላ ዶሚኒካ ወደ ክፍሏ ተመልሳ ሰነዱን ተመለከተችው። የቴፕ መቅጃና የተደረደሩ ፎቶግራፎች አገኘች። የቴፕ መቅጃው በወንዱ ዳንስ አጋሯ እና በሌላ ሴት ዳንሰኛ መካከል የተደረገ ውይይት ይዟል። ሌላኛዋ ሴት ዳንሰኛ የዶሚኒካን ቦታ በመመኘት እና የዳንስ አጋሯን እግሯን እንድትሰብር በማሳመን ቦታዋን ለመስረቅ ማቀዳቸው ታወቀ። ዶሚኒካ በንዴት ወደ ቲያትሩ ሮጠችና ጥንዶቹን መታጠቢያ ቤት ውስጥ አግኝታቸው በዱላ አጠቃቻቸው። ዶሚኒካ ከዚያ አደጋ እንዳትፈጥር በመፍራት ከአምቡላንስ ደውላ ከቲያትሩ ሮጣ ወጣች። ከዚያ በኋላ ወደ ቤት ተመለሰችና እናቷን ወለሉ ላይ በስቃይ ላይ አገኘቻት። የጥበቃ ቢሮ ክፍል ማቆም ስለታወቀ እናቷን ሁልጊዜ የምትንከባከበው ሞግዚት ስራዋን አቁማለች። ዶሚኒካ እናቷን ለመንከባከብና በከተማው ለመቆየት ስትል አጎቷን ኢቫንን ለማግኘትና ምንም አይነት እድል ካለ ለማየት ወሰነች። ነገር ግን ኢቫን በሩሲያ የስለላ ኤጀንሲ ውስጥ ተንኮለኛ ሰው ስለሆነ የራሱ የወንድም ወይም እህት ልጅ ብትሆንም እንኳ ማንንም በነፃ አይረዳም። መጀመሪያ እርሷ ለሱ ውለታ መዋል ነበረባት። ኢቫን ለዶሚኒካ አርብ ምሽት 9 ሰዓት ላይ ወደ አንድ ትልቅ ሆቴል እንድትሄድ፣ ገላዋን እንድትታጠብ፣ ቀድሞ የተዘጋጀ ልብስ እንድትለብስና በባቡር መግቢያ ክፍል ውስጥ በጣም አይን የሚስብ ቦታ ላይ በመቀመጥ የሀብታሙ ዲሚትሪ ትኩረት እንድትስብ ነገራት። ከሱ ጋር ውይይት እንድትጀምርና አብረው ወደ ሆቴል ክፍሉ እንዲሄዱ እርሱ ሳያውቅ ስልኩን እንድትቀይር ታዛለች። ነገር ግን ሳይታሰብ ዲሚትሪ በጣም ሸካራ ሆነባት። ልክ ተገቢ ያልሆኑ ነገር ሊያደርግ ሲል የራስ ቁር የለበሰ ገዳይ ከኋላው ብቅ ብሎ ዲሚትሪን በሽቦ አንቆ ገደለው። ዶሚኒካ በፍርሃት ተዋጠችና የገዳዩ መመሪያ በታዛዥነት ከመከተል ውጪ ሌላ አማራጭ አልነበራትም። የጸጥታ ጠብቅ የነበረው በር በጸጥታ በሚተኩስ ሽጉጥ ከፍቶ ዶሚኒካን ወደ ጋራዥ ወሰዳት። የአጃቢውን ጠባቂ ካስወገደ በኋላ በሞተር ብስክሌት ወደ ሆቴል ውስጥ ወደሚገኝ አንድ ምስጢራዊ ክፍል ወሰዳት። ጉዳዩ የራስ ቁሩን አልቆ እውነተኛ ፊቱን ገለጠ። በዚህ ጊዜ ኢቫንም ክፍሉን ውስጥ ገባ። ኢቫን ወደ ሌላ ሰው የተቀየረ ይመስላል፣ ቀዝቃዛና ጨካኝ። ዶሚኒካ ገዳዩን በስራ ላይ ስትመለከትና ፊቱን ስላየች ሁለተኛ ምርጫ ብቻ እንዳላት ተናገረ። አንደኛው ለሙያዊ ስልጠና ተልካ የሩሲያ ሰላይ መሆን፣ ሁለተኛ ደግሞ አሁኑኑ ህይወቷን ማጣት። ግልጽ ነው፣ ዶሚኒካ የመጀመሪያውን አማራጭ ብቻ መምረጥ ትችላለች። ወደ ስልጠና ከመሄዷ በፊት እናቷን ለመሰናበት ወደ ቤት ሄደች። እናቷም አንድ አስፈላጊ ምክር ብቻ ሰጠቻት። ከዚህ አጎት ኢቫን ጋር ራስሽን መጠበቅና የመሸሸጊያ መንገዶችን ሁሉ አለመዝጋት አለብሽ። ዶሚኒካን የጫነችው መኪና በበረዶ የተሸፈነ አውራ ጎዳና ላይ ሄደች። ከዚህ ጉዞ በኋላ ህይወቷ እንደሚቀየርና መቼም ወደ ኋላ መመለስ እንደማትችል ታውቅ ነበር። ዶሚኒካ ወደ አስቸጋሪና ቀዝቃዛ ምድር ተወሰደች። በሳይቤሪያ የሚገኙ የሩሲያ ምስጢራዊ ወታደሮች ትምህርት ቤት ቁጥር 4 የተቀበለቻት ሴት አስተማሪ መጀመሪያ የትምህርት ቤቱን ህጎች ኮፒ ሰጠቻት። በምንም አይነት ሁኔታ የእውነተኛ ስሟን ወይም ሌላ የግል መረጃዋን መግለጽ የለባትም። በትምህርት ቤቱ ውስጥ ሁሉም ተማሪዎች ድንቢጦች ተብለው የሚጠሩ ሲሆን ሁሉም ከመላ ሀገሪቱ የተላኩ ወጣት ወንዶችና ሴቶች ነበሩ። ዋና ትምህርቶቹ አንዱ የተቃዋሚውን ድክመቶች እንዴት ማግኘትና እነሱን መጠቀም እንደሚችል ነበር። ሴት አስተማሪዋ ንግግሯን ከጨረሰች በኋላ ዶሚኒካንና ሌላ ወንድ ተማሪን ወደፊት ጠርታ በክፍሉ ሁሉ ፊት ራቁታቸውን እንዲሆኑ አዘዘቻቸው። ዶሚኒካ ሴት አስተማሪዋን ባለማመን ተመለከተቻት። ነገር ግን ሴት አስተማሪዋ ከተወለዱበት ጊዜ ጀምሮ ሰውነታቸው የሀገር እንደሆነና ሀገርን ለመክፈል ሲባል ክብራቸውንና ስነ ምግባራቸውን መርሳት እንዳለባቸው ነገረቻት። ክብሯን መርሳት ከመማር በተጨማሪ ዶሚኒካ እንደ መተኮስ፣ መቆለፍ፣ መክፈትና መከታተል የመሳሰሉ ሁሉንም አይነቶች ክህሎቶችን ተምራለች። ልክ እንደ አጎቷ ኢቫን እንዳለው ዶሚኒካ ለስላሳ ጥሩ ዘር ሆና የተወለደች ትመስላለች። በእያንዳንዱ ትምህርት በጣም ጥሩ ነበረች።
ነገር ግን ሁልጊዜም ጎልታ በመታየቷ ሌሎች እንዲቀኑባትና እንዲጠሏት አደረገች። አንድ ቀን ዶሚኒካ ገላዋን እየታጠበች ሳለ አንድ ራቁቱን የሆነ ወንድ ተማሪ በድንገት ግድግዳው ላይ ገፋት። ይህ ሰው ዶሚኒካን ለረጅም ጊዜ ሲጠላት የቆየ ሲሆን በአማርኛ መንገድ ሊያሸንፋት ፈልጎ ነበር። ነገር ግን ዶሚኒካ በቀላሉ ልትሸነፍ የምትችል አልነበረችም። የብረቱን ማጽጃ ጨብጣ መታ ጣለችው። ይህ ክስተት ርዕሰ መምህሩን ዶሚኒካን ወደ ቢሮአቸው እንዲጠሯት አደረገ። ግን በሚያስገርም ሁኔታ የክፍል ጓደኛዋን በመምታቷ አልወቀሷትም። ነገር ግን ሴት አስተማሪዋ ዝም አላለችም። በክፍል ውስጥ ዶሚኒካን ጠርታ ከዛም ያሸነፈችውን ወንድ ተማሪ ጠራች። ዶሚኒካ በእርግጥ የሚፈልገውን ነገር እንድትሰጠው ነገረቻት። ተቃዋሚውም ዶሚኒካን እንድትዞር ነገራት። ነገር ግን እምቢ አለች። በፊቱ ላይ ልብሱን ሁሉ አውለቀች። ዶሚኒካ እንዲህ ግልጽ መሆኗን ሲመለከት እሷን ለመያዝ የነበረው ፍላጎቱ ጠፋ። ሱሪውን ከለበሰ በኋላ እንደ ተሸናፊ ሄደ። በእርግጥም ዶሚኒካ የሰው የሚፈልገው ኃይል መሆኑን አይታ ነበር። ርዕሰ መምህሩ ይቺ ተማሪ የሌሎችን አእምሮ የማንበብ ጥበብን የተካነች እንደሆነች ስለተሰማው እንድትመረቅ ፈቀዱላትና ወደ ሩሲያ መለሷት። ዶሚኒካ ወደ ቤት እንደተመለሰች የኢቫን የስልክ ጥሪ መጣ። ዶሚኒካ ከዛም ኢቫንን ለመገናኘት ወደ አንድ ምግብ ቤት ሄደች። የመጀመሪያ ተልእኮዋን ሰጣት። ከጥቂት ወራት በፊት የዩናይትድ ስቴትስ ሲአይኤ ሰላይ የሆነችው ናሽ በሩሲያ ውስጥ በሚገኝ አንድ መናፈሻ ውስጥ የስለላ መረጃ ለመለዋወጥ ከሰላዩ ጋር በድብቅ ተገናኘ። በዚያም ጊዜ አንድ የፖሊስ ፓትሮል መኪና አለፈ። ሰላዩ በፖሊስ መኪና ሲቆም የተመለከተው ናሽ የፖሊስን ትኩረት ለመሳብ ሽጉጥን መዘው ጥይቶችን ተኮሰ። በዚህ ምክንያት ሰላዩን አዳነው። ናሽ በቀጥታ ወደ አሜሪካ ኤምባሲ በመሮጥ ደህንነቱ የተጠበቀ ሆነ። ከዚያም ናሽ ለተወሰነ ጊዜ ወደ ዩናይትድ ስቴትስ ተመለሰ። ነገር ግን አሁን የሩሲያ ደህንነት ኤጀንሲ በቡዳፔስት አውሮፓ ውስጥ እንዳለ አግኝቷል። ሰላዩ ማን እንደሆነ ለማወቅ ኢቫን ዶሚኒካ ወደ ናሽ እንድትጠጋ ወሰነ። ዶሚኒካ ሰላይ መሆን አልፈለገችም። ነገር ግን ኢቫን ይህንን ተልዕኮ ካጠናቀቀች ነፃ እንደሚያወጣት ቃል ገባላት። ሌላው ምርጫ ስላልነበራት ዶሚኒካ ወደ ቡዳፔስት መሄድ ነበረባት። በሩሲያ ደህንነት ቢሮ ህንፃ ውስጥ እንድትኖር ተመደበች። የክፍል ጓደኛዋ ማርታ የምትባል ከፍተኛ ሰላይ ነበረች። ማርታ ለብዙ ዓመታት እዚህ በመስራቷ የዚህ ጣቢያ አለቃ ሴሰኛ ሽማግሌ መሆኑን ለዶሚኒካ አስታወሳት። ስትገናኘው ትኩረት መስጠት እንዳለባት ነገረቻት። እንደተጠበቀው ማርታ ትክክል ነበረች። እርሷን አይቶ አይኖቹ በርተዋል። ወደ እርሷ ለመቅረብ እድሎችን ይፈልግ ነበር። ነገር ግን ዶሚኒካ ለእነዚህ ሴሰኛ ሰዎች ትኩረት አልሰጠችም። ከሰነዶቹ ውስጥ ባገኘችው መረጃ መሰረት ናሽ በየቀኑ መዋኘት እንደሚወድ አወቀች። ስለዚህ ቀኑን ሙሉ ከመዋኛ ገንዳው በድብቅ ትከታተለው ነበር። ምሽት ላይ ፀጉሯን ቢጫ ቀባች። በሚቀጥለው ቀን በዚያ መዋኛ ገንዳ ውስጥ ካርድ ለማውጣት ተመዘገበች። የግል መረጃውን ስትሞላ ዶሚኒካ ለትንሽ ጊዜ አመነታችና በመጨረሻ የሐሰት ስም የነበረበትን የምዝገባ ቅጽ ቀደደች። ከዚያም እውነተኛ ስሟን ጻፈች። ይህም እውነተኛ ማንነቷን ለተቃዋሚው እንደገለጸች ነበር። ዶሚኒካ የፍትወት ቀስቃሽ የመዋኛ ልብስ ለብሳ ሆን ብላ ትኩረቱን ለመሳብ ከናሽ አጠገብ አለፈች እና ከመዋኛ ገንዳው ስትወጣ ናሽ ጠራት። ሳታስበው ናሽ ትናንትም ቢሆን መኖሯን አስተውሎ ነበር። ፀጉሯን መቀባቷንም ተገንዝቧል። ይህ ደግሞ ዶሚኒካ ሆን ብላ ወደሱ እየቀረበች እንደሆነ ያውቅ እንደነበር አሳየ። ይህንን ስትሰማ ዶሚኒካ በትንሹ በጭንቀት ስሜት አውቶቡስ ላይ ወጣች። ነገር ግን አውቶቡሱ ሲሄድ ፈገግ አለች። በማግስቱ ዶሚኒካ እንደተለመደው ወደ መዋኛ ገንዳው ሄደች። ነገር ግን ናሽ አልነበረም። ዛሬ ቁልፉን ስትመልስ ሰራተኞቹ የመረጃ ቅጿን ማግኘት አልቻሉም። የምዝገባ ቅጿ በእውነተኛው መረጃዋ ያጣመረው በናሽ እንደተቀየረ ታወቀ። ከዚያም ለበላይ አካሎቹ ሪፖርት አደረገ። እርሱም በፊት ዳንሰኛ እንደነበረችና ከሁሉም በላይ ደግሞ የሩሲያ ደህንነት ኤጀንሲ ምክትል ዳይሬክተር የልጅ ልጅ መሆኗን አወቁ። በተጨማሪም ናሽ ይህቺ ሴት እውነተኛ ስሟን መጠቀሟ የተደበቀ ዓላማ ሊኖረው እንደሚገባ ተሰማው። ብዙ ምክንያቶች ይህችን ሴት ማሸነፍ ይችል እንደሆነ እንዲወስን አደረጉት። በሚቀጥለው ቀን በተካሄደ ዓለም አቀፍ የወይን አቀባበል ላይ ናሽ ዶሚኒካን እንደገና አገኛትና ማንነታቸውን ያውቁ ነበር። ያለምንም ገደብ ማውራት ጀመሩ። ናሽ ጓደኛ ሊሆናት እንደሚፈልግ በግልጽ ተናገረ። ስለዚህ በሚቀጥለው ቀን አብረው እራት ለመብላት ተስማሙ። በዚያ ምሽት ዶሚኒካ ወደ ቤት ተመለሰችና ማርታ ክፍል ውስጥ እንደሌለች አገኘች። ስለዚህ ክፍሉን በድብቅ መፈለግ ጀመረችና በመጨረሻ ግድግዳው ጥግ ላይ ባለው ክፍተት ውስጥ የአበባ ወረቀት ቦርሳ አገኘች። በውስጡ የማርታና የአንድ አሜሪካዊ ሴት የጠበቀ ፎቶግራፎች ነበሩ። አንድ ማስታወሻ ደብተር ላይ ይህቺ ሴት የዩናይትድ ስቴትስ ሴኔት ዋና ሰራተኛ ስቴፋኒ እንደሆነች ተጠቅሷል። በዚህ ጊዜ ዶሚኒካ ማርታ ስትመለስ የበር መከፈት ድምጽ ሰማች። አሁንም ለጥቂት ገጾች የማስታወሻ ደብተሩን ገለጥ ለማድረግ ጊዜ ወስዳ ማርታ በለንደን ከዚያች ሰው ጋር $250,000 የስለላ ስምምነት ልታደርግ መሆኑን አወቀች። ማርታ ስትገባ ዶሚኒካ ከክፍሏ ወጣች። ማርታ አንድ ወረቀት ሰጠቻት።
ይህም ዶሚኒካ ከጣቢያው አለቃ ጋር የመተኛት ጥያቄዋን መቃወሟ ታወቀ። ስለዚህ የትንሽዬ ሰው ዶሚኒካ ምንም መሻሻል እንዳላሳየች በቀጥታ ለሩሲያ ደህንነት ኤጀንሲ አሳልፎ ሰጠ። ስለዚህ በሚቀጥለው ምሽት ቃል እንደገባችው ከናሽ ጋር ለራት አልሄደችም። ነገር ግን ናሽን በድብቅ ወደ ቤቱ መከተል መረጠች። የመኖሪያ ቦታውን ካወቀች በኋላ ዶሚኒካ ወደ እሱ ለመቅረብ በቀጥታ ወደ ቤቱ ለመሄድ ወሰነች። ጥቂት የሐሰት እንባዎችን አውጥታ የናሽ ቤት በር ደወለች። ምስኪን መስላ መቅረብ ጀመረች። በውበቷ ልትማርከው ቀስ በቀስ ወደ ናሽ እየቀረበች፣ ነገር ግን ሳይታሰብ ናሽ አልተታለለም። በእርግጥም ምን እንደምትፈልግ በጥንቃቄ እንድታስብ ነገራት። ለመጀመሪያ ጊዜ የሌሎችን ስነ ልቦና መረዳት ባለመቻላ የውድቀት ስሜት ቀመሰችና በሚቀጥለው ቀን እንደገና እንዲገናኙ ለመጠየቅ ብቻ ቻለች። ነገር ግን በሚቀጥለው ቀን ዶሚኒካ በመዋኛ ገንዳው ለረጅም ጊዜ ጠበቀች። ናሽ ግን አልመጣም። ሌላ ምርጫ ስላልነበራት እንደገና ወደ ናሽ ቤት መሄድ ነበረባት። በላቀ መቆለፊያ መክፈቻ ችሎታዋ የናሽን ክፍል ከፈተች። ቤቱን ፈለገች፣ ግን ምንም ጠቃሚ ነገር አላገኘችም። ልክ ልትሄድ ስትል ከአንድ ቀን በፊት የነበሩ 2 የወይን ብርጭቆች አሁንም በጠረጴዛው ላይ እንዳሉ በአጋጣሚ አየችና የናሽ የጣት አሻራዎች ያለበትን ብርጭቆ ወሰደች። ስትመለስ ኢቫን መምጣቱን ስትመለከት ተገረመች። ይህ የሆነው የጣቢያው አለቃ ዶሚኒካ ከናሽ ጋር ምንም መሻሻል ባለማሳየቷ እና ምንም ጠቃሚ መረጃ ባለማግኘቷ የተነሳ ባስተላለፈው ወሬ ምክንያት ነበር። በድንጋጤ ማርታ ሊያደርገው ስላለው $250,000 ከአሜሪካውያን ጋር ስምምነት ለኢቫን ነገረችው። በተመሳሳይ ጊዜ ይህንን ከማርታ ጋር አብረው እየሰሩ እንደሆነ ኢቫን መጀመሪያ $250,000 እንዲሰጣት እንደምትፈልግ ዋሸች። ኢቫን የመረጃ አስፈላጊ ሊሆን እንደሚችል ተረዳ። ስለዚህ ዶሚኒካን ለጊዜው ለቀቃት። ሊሄድ ሲል ኢቫን ኮቱን መውሰድ እንደረሳ አስተዋለ። ዶሚኒካ ለሱ ለማምጣት ራሷን አቀረበችና በአጋጣሚ የኢቫንን ፓስፖርት አግኝታ ቁጥሩን በፍጥነት በቃሏ ያዘች። ኢቫንን ከሸኘች በኋላ ዞሮ ስትል ማርታ ሽጉጥ ይዛ ከፊቷ ቆማየች። ውይይታቸው በጆሮዋ መድረሱ ታወቀ። ማርታ ለ1 ዓመት በላይ ለማሳካት የጣረችውን ኢላማ ለምን መውሰድ እንደፈለገች ዶሚኒካን ጠየቀቻት። ዶሚኒካ ማርታ $250,000 ማግኘት እንደማትችል ታውቅ ነበር። ነገር ግን የሩሲያ ደህንነት ቢሮ ዳይሬክተር ይህንን ስምምነት እንድታጠናቅቅ ለመርዳት ገንዘቡን እንዲከፍል ማድረግ ትችላለች። ማርታ ዶሚኒካ ተልእኮውን ለማጠናቀቅ ለምን ሕይወቷን አደጋ ላይ መጣል እንዳለባት በጣም ታስብ ስለነበር ዶሚኒካ ከዚህ ቀደም ከኢቫን በታች የነበረውን ገዳይ እንዳየች ነገረቻት። ይህ ለማንም መነገር የለበትም። ከተገለጠ ዶሚኒካ በእርግጠኝነት ትገደላለች። ነገር ግን ድርጊቷ በማርታ ሕይወት ላይ በተዘዋዋሪ ጉዳት አደረሰ። ከዚህ ማዕበል በኋላ ዶሚኒካ ወደ ባቡር ጣቢያ ሄዳ ወደ ቪየን ቲኬት ገዛች። ከዚያም በአካባቢው ወደሚገኝ አንድ ባንክ በር ሄደች። መስታወት በር በኩል ስትመለከት ዶሚኒካ ልምድ የሌለው የሚመስለውን አንድ ወጣት ወንድ ሰራተኛ እንደ አዳኝ አደረገች። ባንኩ ሲዘጋ ዶሚኒካ አዲስ አካውንት ለማስመዝገብ እንደቸኮለች አስመሰለች። በሩን የመቆለፍ ኃላፊነት የተሰጠው ኢላማ ያደረገችው ወንድ ሰራተኛ ነበር። ለሚያሳዝን ውበት ቡና እንድትጠጣና የአካውንት ምዝገባ መረጃ እንድትሞላ ስትጋብዘው ማህበራዊ ልምድ የሌለው ሰራተኛ ተስማማ። በሌላ በኩል ማርታ ቂም ይዛ ወደ ጣቢያው አለቃ ሄደች። የዶሚኒካን ድክመት ገለጸችለት። በዚያ ምሽት ዶሚኒካ ወደ ቡዳፔስት ወደ ክፍሏ ተመለሰችና ማርታን አላገኘችም። የመታጠቢያ ቤቱ በር በትንሹ ተከፍቶ ነበር እና ታይኩን ዲሚትሪን የገደለውን ገዳይ እዚህ መምጣቱ ታወቀ። ማርታ በአሰቃቂ ሁኔታ ተገድላ ነበር። የኢቫን የልጅ ልጅ ስለሆነች ሕይወቷን ታደገላት። ነገር ግን ዲሚትሪን እንደገደለው ሌላ ሰው ካወቀ በመታጠቢያ ገንዳ ውስጥ ያለው ቀጣዩ ሰው እሷ እንደምትሆን አስጠነቀቃት። የአካባቢ ፖሊስ ከመረመረ በኋላ ምንም ጠቃሚ መረጃ አላገኘም። ስለዚህ ዶሚኒካ ተፈታች። ከፖሊስ ጣቢያ በር ላይ ሊወስዷት የቆመው ሰው ናሽ ነበር። በዚያ ቀን ከቡድኑ አጋሮች ሪፖርት ማግኘቱ ታወቀ። በዚህ ጊዜ ያገኘው አስፈላጊ ዜና ዶሚኒካ በሩሲያ በድብቅ የሰለጠነች ድንቢጥ ሰላይ መሆኗ ነው። በቀጥታ ዶሚኒካን ተጋፈጣት። በሩሲያና በዩናይትድ ስቴትስ መካከል ያለውን የደህንነት መዋቅር ልዩነት በማነጻጸርና የሩሲያ ደህንነት ቢሮ በራሱ ሰዎች ላይ ያለውን ጨካኝና ልበቢስነት በመወንጀል ናሽ ዶሚኒካ ጎኗን እንድትቀይርና ሲአይኤ እንድትቀላቀል ፈልጎ ነበር። ናሽ ሰላዩን እንደጠበቀ ሁሉ እርሷንም እንደሚጠብቃት አረጋገጠላት። ዶሚኒካ በዚያ መግለጫ ተወስዳ በመጨረሻ ለሲአይኤ ለመስራት ተስማማች። ስለዚህ ናሽ ወደ ቡዳፔስት ወደሚገኝ የሲአይኤ ደህንነት ቤት ወሰዳት። እዚህ 2 የሲአይኤ ስራ አስፈጻሚዎች ይጠብቁት ነበር። ለደህንነት ሲባል በዶሚኒካ ላይ የውሸት መፈለጊያ አስቀመጡባትና በእርግጥም የአሜሪካ መንግስትን ለመቀላቀል እንደምትፈልግ ለማወቅ ብዙ ጥያቄዎችን ጠየቋት። ነገር ግን ይህ አይነቱ ምርመራ ለሰለጠነች ሰላይ ውጤታማ አልነበረም። ከምርመራው በኋላ ዶሚኒካ የራሷን ሁኔታዎች አቀረበች።
ሲአይኤ በየወሩ $30,000 ወደ ቪየን አካውንት እንዲያስተላልፍ ጠየቀች። ሲአይኤ ዶሚኒካ ትንሽ ስስታም እንደሆነች ተስማሙ። እናም ምንም ዋጋ ያለው መረጃ ሳታመጣ በድፍረት ገንዘብ ለመጠየቅ መድፈሯን ተገነዘቡ። ስለዚህ ዶሚኒካ የዩናይትድ ስቴትስ ሴኔት ዋና ሰራተኛ ሚሳኤሎችን መሸጥ እንደምትፈልግ ነገረቻቸው። ይህ ዜና በክፍል ውስጥ ያሉትን ሁሉም አባላት በቀጥታ አስደነገጠ። ይህንን የሩሲያ ሴት ሰላይ ለመናቅ አልደፈሩም። በስምምነቱ ቀን ዶሚኒካ ወደ ተወሰነው ሆቴል በለንደን ሄደች። በክፍሉ ውስጥ በሩሲያ ደህንነት ኤጀንሲ የተዘጋጀ $250,000 ተቀምጦ ነበር እና በጠረጴዛው ውስጥ በሚስጥር መደርደሪያ ውስጥ የሲአይኤ የውሸት ዲስኬት ነበረ። ዶሚኒካ ዋናው ሰራተኛ እስኪመጣ ድረስ ለመጠበቅ ወደ ሆቴሉ ባር ወረደች። ሳይታሰብ የስለላ ጣቢያው አለቃ ማክሲም እዚህ መጣ። በስምምነቱ ምክንያት እንደተጨነቀና ለመርዳት ሆን ብሎ እዚያ እንደመጣ ታወቀ። ነገር ግን ዶሚኒካ በእርግጥ ለኢቫን የተላከ ሰላይ መሆኑን ታውቅ ነበር። ዶሚኒካ ማክሲምን አይታ በንዴት ወደ ክፍሏ ተከተለችው። ከትንሽ ቆይታ በኋላ ዋና ሰራተኛዋ ስቴፋን ደረሰች። ዶሚኒካ መጀመሪያ ወደ እርሷ በመሄድ ዛሬ እሷ ነጋዴ እንደሆነች ራሷን አስታወቀች። ስቴፋኒ ማርታ አለመሆኗን ስትመለከት ጥንቃቄ ያደረገችና ሆቴሉን ልትለቅ ስትል ዶሚኒካ ተቃዋሚውን በጥልቀት አጣርታ ነበር። ስቴፋኒ ገንዘብ በጣም እንደሚያስፈልጋት ስላወቀች ወደ ግብይት ክፍል አብራት እንድትሄድ አሳመነቻት። ቦርሳውን የተሞላ ገንዘብ ስትመለከት ስቴፋኒ ጥንቃቄዋን ቀነሰ። መረጃውን የያዘው ዲስኬት ለዶሚኒካ ሰጠች። ዶሚኒካ ከጠረጴዛው በታች ያለውን ሚስጥራዊ መደርደሪያ ለመክፈት ስትሄድ ቶቹ መለዋወጥ ጀመረች። ነገር ግን የስራው ጊዜ ትንሽ ረዘም ያለ ስለነበር ማክሲም እንዲጠራጠር አደረገው። አሁንም በአጠገቡ ባለው ክፍል ውስጥ የሚመለከተውን የሲአይኤ ሰራተኛ ዝም ብሎ መቀመጥ አልቻለም። ስለዚህ የሆቴል ስራ አስኪያጅ መስላ የደንበኛ ግምገማዎችን በመጠቀም ማክሲምን በር እንዲከፍት አሳሰበችው። ምክንያት ዶሚኒካ የበለጠ ጊዜ አገኘች። በመጨረሻም ልውውጡን በተሳካ ሁኔታ አከናወነች። ዶሚኒካ ከስቴፋኒ ጋር ያለውን ስምምነት አጠናቀቀችና ከመውጣቷ በፊት በአንድ ሰዓት ውስጥ እንድትሄድ ነገረቻት። ነገር ግን ዶሚኒካ እንደወጣች ስቴፋኒ ወዲያውኑ የገንዘብ ቦርሳውን ይዛ ሆቴሉን ለቀቀች። የትራፊክ መብራቱን እየጠበቀች ሳለች ሲጋራ ለኮሰችና በድንገት ሁለቱም ወገኖች የሲአይኤ ወኪሎች እየተከተሏት እንደሆነ አስተዋለች። ስቴፋኒ ደነገጠችና የገንዘብ ቦርሳውን ወደ መጣያ ጣለችው። ከዚያም መንገዱን ስትሻገር በድንገት በትራክ ተመታችና ሞተች። ይህ ያልተጠበቀ ሁኔታ በሆቴሉ በር ላይ በነበሩት የሩሲያ ደህንነት ኤጀንሲ ሰራተኞች ታይቷል። እሱ በፍጥነት ደውሎ ሪፖርት አደረገ። ማክሲም ጥሪውን ከተቀበለ በኋላ ወዲያውኑ ሹፌሩን በቀጥታ ወደ አውሮፕላን ማረፊያ እንዲሄድ ነገረው። ሩሲያ የደህንነት ኤጀንሲ ዳይሬክተር ኮንግራ ለማለት እንደሚፈልጉ ለዶሚኒካ ነገራት። ስለዚህ ወዲያውኑ ወደ ሞስኮ ለመብረር ወሰነ። ከዚያም የዶሚኒካን ትኬትና ፓስፖርት ጠየቀ። አደጋውን ተገነዘበች። ነገር ግን በዚህ ጊዜ መረጋጋት ማስመሰል ብቻ ትችላለች። በተመሳሳይ ጊዜ ናሽ ዲስኬቱን ከሆቴል አግኝቶ ሊሄድ ሲል ከበላይ አካሎቹ ጥሪ ደረሰው። ስቴፋኒ በመኪና ተመታ መሞቷን ሲሰማ ናሽ ይህ ሁኔታ በእርግጠኝነት የዶሚኒካን ሕይወት እንደሚነካ ያውቅ ነበር። እርሷን ለማዳን ተስፋ በማድረግ በፍጥነት ወደ አውሮፕላን ማረፊያ ነዳ። ወደ መውጫው ክፍል ለመግባት ተሰልፋ የነበረችውን ዶሚኒካ አገኛት። ዶሚኒካ ዞር ብላ ናሽን አየች። ነገር ግን በድፍረት እንዳይሰራ ምልክት በመስጠት ጭንቅላቷን ነቀነቀችበት። ናሽ ምንም ማድረግ አልቻለም፣ ምክንያቱም የዶሚኒካ ጉዞ አደገኛ ሊሆን እንደሚችል ያውቅ ነበር። ወደ ሩሲያ ደህንነት ዋና መስሪያ ቤት ስትመለስ አንድ መመሪያ ለአሜሪካውያን መረጃ አሳልፋ እንደሰጠች ዶሚኒካን ጠየቃት። ዶሚኒካ በእርግጥ እስከ ሞት ድረስ ብትደበደብም እንኳ አትቀበልም። ግትርነቷን ሲመለከቱ ኢቫን በቀጥታ ልጅ ልጁ ላይ ስቃይን እንዲጠቀሙ አዘዘ። ዶሚኒካ ልብሷ ተገፎ በእስር ቤት ተቆለፈች። ቀዝቃዛ ውሃ ያለማቋረጥ ይፈስባት ነበር። ከዚያም እንደገና ወደ ምርመራ ክፍል ተወሰደች። ጥያቄዋ ተመሳሳይ ነበር፣ ግን ዶሚኒካ አሁንም አልተቀበለችም። በዚህ ጊዜ እጅግ በጣም የሚያሰቃይ ድብድብ መቋቋም ነበረባት። ከዚያም ዶሚኒካ አንድ ቪዲዮ አሳያት። ከእሷ ጋር የተመለሰው ማክሲም ተገድሎ ነበር። መርማሪው ከኋላዋ ሽጉጥ መዞ ጥያቄውን ለመጨረሻ ጊዜ ጠየቀ፣ ግን ዶሚኒካ አሁንም አልተቀበለችም። ሽጉጡን ተኮሰው፣ ነገር ግን ጥይት አልነበረውም። በዚህ ጊዜ ኢቫን በዶሚኒካ ፊት ቀረበና እውነቱን እንድትናገር ነገራት። ነገር ግን ዶሚኒካ ያደረገችው ሁሉ ተልእኮውን ለማጠናቀቅ እንደሆነ ተናገረች። የአሜሪካውያን እምነት ለማግኘትና በመጨረሻም የሰላዩን መረጃ ለማግኘት ብቻ እንዳደረገች ተናገረች። ኢቫን ሊከራከር አልቻለም፣ ምክንያቱም አንድ ድንቢጥ ተልእኮውን ለማጠናቀቅ ማንኛውም ነገር ማድረግ የተለመደ ነበር። ምስኪኗን የወንድም ወይም እህት ልጅ ሲመለከት ኢቫን ቀስ በቀስ ልቡ ለሰለሰ። ስለዚህ ዶሚኒካ ለጊዜው ተለቀቀች። ኢቫን ሁኔታውን ለዳይሬክተሩ ሲያሳውቅ ዳይሬክተሩም ሆኑ ርዕሰ መምህሩ ዶሚኒካን ኢቫንን እያታለለች እንደሆነ ተሰማቸው። ይህ በኢቫን ላይ ጫና ፈጠረበትና ዶሚኒካ ከዳች የሚል ማስረጃ ካገኘ እርግጠኝነት እርሱ ራሱ እንደሚያስወግዳት ተናገረ።
በዚህ ጊዜ ዶሚኒካ ወደ ቡዳፔስት ተመልሳ ወደ ናሽ ጎን ሄደች። ናሽ የሰላዩን ስም እንደማይገልጥ ታውቅ ነበር። ስለዚህ መጨረሻ ላይ እንደምትሞት እርግጠኛ ነበረች። ዶሚኒካ ጥበቃ እንዲደረግላት ማሰብ ፈልጋ ብዙ ገንዘብ ጠየቀች። $250,000 ወደ ቪየን አካውንት እንዲተላለፍላት ፈለገች። ናሽ ሁሉንም ጥያቄዎቿን ተስማማ። በመጨረሻም ናሽ ከፊቱ ባለችው በዚያች የሩሲያ ልጅ ተሸነፈ። ስለዚህ ሊመጣ የነበረው በመጨረሻ መጣ። ዶሚኒካ ከአልጋ ላይ ስትነቃ ናሽ የትም አልነበረም። የወጥ ቤቱን በር ስትከፍት ገዳዩ ናሽን በሽቦ አንቆ ሲይዘው አየች። ዶሚኒካ ወዲያውኑ ሁኔታውን ተረዳችና የናሽን እጆች ለማሰር ከገዳዩ ጋር መተባበር ጀመረች። ገዳዩ ሽቦውን ለጊዜው አላላላም። ነገር ግን ለተቃጠሉ ታማሚዎች ቆዳ ለመተካት የሚያገለግሉ የቆዳ መገልበጫ መሳሪያዎችን ከቦርሳ አወጣ። ናሽ የሰላዩን ስም እስኪገለጥ ድረስ ቀስ በቀስ ማሰቃየት ፈለገ። ዶሚኒካ ገዳዩ ናሽን ሲያሰቃየው ምንም ሳታስብ ተመለከተችው እና እንዲያውም ገዳዩን እንዲይዘው ረዳችው። ናሽ ምንም ለመናገር ፈቃደኛ ለመሆኑን ስትመለከት ዶሚኒካ መሳሪያውን እንድትሰጣት ገዳዩን ጠየቀችው። ከዚያም የገዳዩን ትኩረት በመጠቀም በድንገት አጠቃችው። እርሷ ናሽን ለማዳን እድል ለመጠበቅ የመተባበር ማስመሰል ላይ ነበረች። በዚህ ጊዜ ገዳዩ ነቃና በሁለቱ ላይ በሹል ቢላዋ አጠቃ። ሁለቱም ለመሞት አልጠበቁም፣ ነገር ግን መልሰው ተዋጉ። ዶሚኒካ እድሉን በመጠቀም የገዳዩን ጅማቶች ቆረጠች እና እርሱ መቆም ሳይችል ወለሉ ላይ ወደቀ። ይህንን ስትመለከት ህይወቱን ለመውሰድ ሮጠች። ዶሚኒካ ስትነቃ ሆስፒታል ውስጥ አልጋ ላይ ነበረች። ጤናዋ አሁን አሳሳቢ አልነበረም፣ ነገር ግን በጣም ራስ ምታት የሚፈጥረው ችግር አሁን ምን ማድረግ እንዳለባት ነበር። የገዳዩ ሞት ከእጃቸው እንደነበረች አረጋገጠ። በዚህ ጊዜ ርዕሰ መምህሩ በድንጋጤ ከፊቷ ቀረበ። ዶሚኒካ ሊገላት እንደመጣች አሰበች፣ ነገር ግን እርሱ ሰላይ እንደሆነ ነገራት። ሚስቱ ካንሰር ነበረባት፣ ነገር ግን የሩሲያ መንግስት አሜሪካዊ ዶክተር እንድትሰራባት አልፈቀደም። ይህም ሚስቱ በጣም ቀደም ብሎ እንድትለየው አደረገ። የከዳት ምክንያቴ ነበር፣ ነገር ግን ይህንን በማድረጉ ደክሞት ነበር። ዶሚኒካ የእሱን ስራ የመረከብ አቅም እንዳላት አይቶ እርሷ እንድትገልጠው ሀሳብ አቀረበላት። በዚህ መንገድ ዶሚኒካ መኖር ትችላለች፣ እናም እርሱን ተክታ ለሲአይኤ መስራት ትችላለች። በዚህ ታላቅ ለውጥ ምክንያት ዶሚኒካ እርምጃ መውሰድ ጀመረች። በመጀመሪያ ገዳዩን እንደገደለች በመቀበል ለቡዳፔስት ፖሊስ ራሷን አሳልፋ ሰጠች እና ከሩሲያ ኤምባሲ ጋር ለመገናኘት ጠየቀች። የኤምባሲውን ሰዎች ስታገኝ ዶሚኒካ የሩሲያ ደህንነት ኤጀንሲ ዳይሬክተርን እንድትደውል ጠየቀች። የውስጥ ኢላማውን ስም በቀጥታ ሪፖርት በማድረግ ይህንን መረጃ ከህይወቷ ጋር ለመለዋወጥ ፈለገች። ዶሚኒካ የስለላ ስሙን በስልክ ለዳይሬክተር ሪፖርት አደረገች። በተመሳሳይ ጊዜ ርዕሰ መምህሩ ወደ ቤት ተመለሰና በሩን አልቆለፈም። ሶፋው ላይ ተቀምጦ በጸጥታ ሰው እስኪይዘው ድረስ እየጠበቀ ነበር። ዶሚኒካ ወደ አውሮፕላን ማረፊያ ተወሰደች። ሲአይኤ ለረጅም ጊዜ እዚያ ሲጠብቃት ነበር እና ናሽ በአይኖቹ ውስጥ በተስፋ መቁረጥ በጸጥታ ተመለከታት። ይህቺ ሴት በመጨረሻ ግቧን አሳክታለች። በዚህ ጊዜ አንድ የሩሲያ ሄሊኮፕተር በረረ እና ሰላዩን ይዘው መጡ። ናሽ ማንነቱን ለማወቅ የሩሲያ ወገን መከላከያውን እንዲያነሳ ሲጠይቅ ሳይታሰብ የመጣው ሰው ርዕሰ መምህሩ ሳይሆን ኢቫን ነበር። በዚህ ጊዜ ናሽ ዶሚኒካ እንዳታለለቻቸው ያውቅ ነበር። ነገር ግን በዚያ ጊዜ ናሽ እውነቱን መግለጥ አልቻለም። ሊለዋወጡ የሚፈልጉት ኢላማ እርሱ መሆኑን አረጋገጡ። ዶሚኒካ ለዳይሬክተሩ የገለጸችው ስም ርዕሰ መምህሩ ሳይሆን አጎቷ ኢቫንን መሆኑ ታወቀ። ዳይሬክተሩ ሰዎች ልከው ካጣሩ በኋላ በኢቫን ቤት ውስጥ ጥቅም ላይ የዋለ የወይን ብርጭቆ አገኙ። በተጨማሪም ኢቫን በቪየን ሚስጥራዊ አካውንት እንዳለው አገኘ። አሜሪካውያን $250,000 ወደዚያ አስተላልፈዋል እና ኢቫን ከዶሚኒካ የሰበሰበው በዲስኬት ውስጥ ያለው የተመሰጠረው መረጃ ከቪየን ነበር። ተከታታይ ማስረጃዎች ኢቫንን ከመውጫ መንገድ ውጭ ያደረገው። በዚህ ጊዜ ኢቫን የመጨረሻ ቃላቱን ለዶሚኒካ በጆሮ ውስጥ ተናገረ። ከዚያም ወደ አሜሪካኖች መራመዱን ቀጠለ። ነገር ግን ሩሲያ ከዳተኛ በሰላም እንድትወጣ መፍቀድ አልቻለችም። ኢቫንን ጭንቅላቱ ላይ ለመተኮስ ከረጅም ጊዜ በፊት አድፍጠው ይተባበቁ ነበር። ዶሚኒካም ወደ ሩሲያ ተመልሳ የአዲስ ትውልድ ሀገር ወዳጅ ጀግና ሆነች። ርዕሰ መምህሩን ከታች ተቀምጦ በርካታ ጨበጨበላት። ልክ እንደዛው ዶሚኒካ አጎቷን ተክታ የሩሲያ ደህንነት ቢሮ ዳይሬክተር ሆነች። ተመሳሳይ ጊዜ በሩሲያ እና በዩናይትድ ስቴትስ መከላከያ ለመትረፍ በመጫወት ከፍተኛ ንብርብ ድንቢጥ ሰላይ ሆነች። ይህንን ጨዋታ መቀጠል ነበረባት። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።